ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ሩታና አብርሽ በመታረቃቸው በጣም እጅግ በጣም የእውነት ከምነግራችሁ በላይ ደስ ብሎኛል። እንኳን ደስ አለሽ፣ እንኳን እግዚአብሔር አምላክ ወደ ሰላም፣ ወደ ፍቅር፣ ወደምትወጂው እና ወደምታፈቅሪው ባልሽ፣ ፍቅረኛሽ፣ ጓደኛሽ ሁሉ ነገርሽ ነው እንግዲህ እንኳን በሰላም አብራችሁ ሆናችሁ በጣም ነው ደስ ያለኝ። ማለት እንጃ የሆነ እንትን ብዬ ከዚህ በላይ ልል ብችል ደስ ይለኝ ነበረ። በጣም ማለት ነው የእውነት በጣም ነው ደስ ያለኝ እና በጣም ደስ ብሎኛል። እንኳን ደስ አለሽ፣ እንኳን ደስ አላችሁ። ማለት አብርሃም እና ሩታንም አብረው ማየት የምትፈልጉ እንደኔ የሁለቱ አድናቂዎች ይሆናችሁ ሁላችንም እንኳን ደስ አለን ነው እንግዲህ ከኔም ጭምር እኔ በጣም ደስ ስላለኝ እንኳን ደስ አለሽ። እግዚአብሔር አምላክ ለቤትሽ አበቃሽ ነው የምልሽ። ግን አንድ ጥያቄ ያለኝ ማለት ጋሽዬ እንደዛ ሲልሽ እንደዛ እንትን ሲልሽ እምቢ ብለሽው እንዴት ፍቅር ማለት አንቺ እውነትም ፍቅር እንዳለችው የእንትኑ ይሄ የዶክሜንቱ ምናምን በቃ ቪዲዮ ፉፉ ያሳየሽን ነገር ምናምን ነበረ ነው ጭንቅላትሽ ላይ ያለው? ከአብርሃም ጋር ሊያለያይሽ የቻለው እሱ ነበረ ነው ወይስ ምንድን ነው? ጋሼ እንግዲህ አማችን ነው፣ ትልቅ ሰው ነው። ከቡታጀራ አዲስ አበባ ድረስ መጥቶ ሊያስታርቅሽ ከዛ እዚህ ድረስ ለፍቶ መጥቶ እሱን እምቢ ብለሽ በፍቅር መረታትሽ እኔ በጣም ገርሞኛል። ማለት መታረቅሽ እኮ ደስ ይላል፣ ግን እንደ ባህላችንም ቢሆን ዝም ብለሽ አሁን እንዲህ ስታስቢው ለአንቺ ራሱ ማለት ነው እርግጠኛ ሆኜ ነው የምነግርሽ። ምናልባት ይሄ ቪዲዮ ልታዩም ላታዩም ትችያለሽ፣ ግን ካየሽው እንደኔ ማለት ነው አሁን ፍቅር ስላለችሽ ኦኬ መስማማትሽ ደስ ይላል፣ ፍቅርም እንትን ብላሽ ማለት ነው። ግን ጋሽዬ ጋር ሄደሽ ጋሼ ቢያስታርቅሽ ነው ማለት አሁን ጉዞሽም በቃ በጋሼ ምክንያት ጉዞዬን ሰረስኩኝ ብትይ ነው ደስ የሚለው እንጂ ፍቅር ስላለችሽ ጋሽዬን ያህል እንግዲህ አብርሃም አባት ናቸው አይደል እንዴ? ለሻቸውን ቢብለሽ ፍቅር እንትን ስትልሽ እሺ በማለትሽ ትንሽ ቅሬታ ስልሽ በመታረቅሽ አይደለም። በመታረቅሽ እጅግ በጣም ደስተኛ ነኝ፣ በጣም ማለት ነው ደስ ብሎኛል። ግን በፍቅር መሆኑ ትንሽ እንትን ይላል ማለት ጋሽዬ ራሱ ይደብረዋል። ለኔም ቢብላኝ እንዴት ያለቻት ምናምን ሊል ይችላል። ስለዚህ እንደ አማችነቱም እንደ ባልሽ አባትም ስለሆነ ከባድ ነው። ብዙ ጊዜ ትላልቅ ሰዎች እምቢ ብለሻቸው በሌላ ሰው እንትን ስትይ ትንሽ ስለሚደብራቸው ነው። እኔ ማለት በብዙ ሰው ስላየሁትም እንደዚህ አይነት ነገር ባታረጊ ይመረጣል። ማለት ጋሽዬ ቢያስታርቁሽ ጋሽዬ እንዳስታርቁ ወይ ሄደሽም ቢሆን በቃ ከእርሳቸው ጋር እንትን ብትይ ያለው ነገር ብትፈጪ፣ ነገም እኮ የሆነ ነገር ቢፈጠር እንደ ልብሽ ሄደሽ ጋሽዬ ጋር እንትን ማለት። እንደዚህ ስል ደግሞ ምንም ነገር እንዳይፈጠር እግዚአብሔር ይጠብቃችሁ። ግን እንደ ልብሽ እንትን የምትይው ጋሽዬ ጋር ቢሆን ነው። እንደኔ ግን ጋሽ ቢያስታርቃችሁ ደስ ይላል። ግን በመታረቃችሁ እጅግ በጣም ደስተኛ ነኝ፣ ደስ ብሎኛል። እንኳን አንድ ላይ ሆናችሁ በጣም ደስ ይላል። ፍቅር ግን ማለት ፉፉ በእናንተ ምክንያት አይደለም፣ ሌላም ነገር እኔና እሱ ሌላ ኬዝ አለን ምናምን ላልሽው ማለት ነው። እና ታዲያ ያን ኬዝ ለመበቀል ነው እንደ ይሄ ሁላ ነገር እንደዛ ስታደርጊው የነበረው? እንደዛ ምንም እኮ ለሱ እንትን ያለሽ አይመስልም። ምንም ለፉፉ እኮ ትንሽዬ እንኳን ክብር ያለሽ አይመስልም። ምንም በቃ ብለሽ እኮ ነው ማለት እንጃ። የሰው ልጅ እንዴት ለሰው ክብር የለውም? አይደለም ለባለቤትሽ እኮ ለማንም ሰው እኮ ክብር ይኖረዋል። እግዚአብሔርን አንቺ የምታረጊያቸው ነገሮች ምናልባት ባለፈውም እንዳልሽው ለእንትን ሊሆን ይችላል። እነሱን አሁን እንዳልሻተን አንቺን ለማናደድ አንቺ ቀናተኛ ሴት ስለምትመስኝ ቀንተሽ ወደ አብርሃም እንድመልስሽ ነው እንደዚህ እንትን ያልኩት ብለሻል። ግን የፈለገ እንኳን ቢሆን ማለት ነው በዚህ ልክ ፉፉን አዋርደሽ በዚህ ልክ ፉፉን በቃ ምንም ቦታ እንደሌለው አንቺ ላይ ቤቴ ነው ውጣ ምናምን ብለሽ ብዙ ነገር እንትን ብለሻል። እንዳውም በነካ እጃችሁ ማለት ነው እርቅ ከጀመራችሁ አይቀር አሁን ለምሳሌ አንቺ የምታስታርቂያቸው እነሱን ለምንድን ነው? እንዲለያዩ ስለማትፈልጊ ነው አይደለ? አንቺ እስከ ፉፉ ጋር መለያየት ትፈልጊያለሽ ወይ ነው የኔ ጥያቄ። ይሄ አሁን አንቺ ይሄ ሁላ ነገር ያደረግሽው በእነ አብርሃም ምክንያት አብርሃምን ለማስታረቅ ከሆነ የአንቺስ ፍቅር ገደል መግባት አለበት።
ትዳርስ ሌላ ነገር ውስጥ መሆን አለበት? ጀመር እኮ ስታስታርቂ አንቺ ራስሽ ሰላማዊ ሰው ሆነሽ ነው ማለት አንቺ ጋር ልብሽን ንጹህ አድርገሽ አንቺ ከቤትሽ ከፉፉ ነበር መጀመር የነበረብሽ እንጂ አሁን ዘለሽ እና አብርሃምን አልነበረም። አሁንም ማየሽ እንትንሽ እና አብርሃም ጋር ነው ማለት ነው። ያንቺ ቤት ያንቺ ትዳር ውስጥ ሳይሆን አንቺ ያለሽው አሁንም የሰው ቤት ነው። በቃ የሰው ማለት የሰውን ትዳር ለመመለስ ነው ጥረት የምታደርጊው እንጂ ቤትሽን ዞር ብለሽም አላየሽውም። ፉፉ ተጎዳ አልተጎዳ አይ ዶንት ኬር በቃ አንቺ ምንም እንትን የለም ማለት ነው። ሲጀመር አንቺ ለእርቅ ራሱ እውነት እንትን የምትይ ሰው አይደለሽም። እግዚአብሔር ነው የምልሽ። መጀመሪያ ከቤትሽ ነው መጀመሪያ ያለብሽ መታረቅ ያለብሽ አንቺ ራስሽ አስቀድመሽ ከፉፉ ጋር ያለሽ ነገር ነበረ መጨረስ የነበረብሽ እንጂ ዘለሽ የራስሽ እንትን እንደዛ እንትን ብለሽው ራስሽ ጋር ያለው ሰላም እንትን ሳትመልሺ እና አብርሃም እናስታርቃለሁ ብሎ መሞከሩ ራሱ እንጃ የማይሆን ነገር ነው። አይሆንም እንጂ ጭራሽ መጀመሪያ ቤትሽን አጽጂ። አንቺ ቤትሽን አጽጂ ስልሽ ከፉፉ ጋር ያለሽን ነገር በቃ ሰላም አውርጂና ከፉፉ ጋር ታረቂ። አንቺ እንደውም ጋሽዬ ራሱ ሳይሄድ በዚሁ እናንተን ማስታርቋችሁ ቢሄድ የተሻለ ነው የምለው እንጂ እንዴት ነው አንቺ ምን አይነት አሁን ሩታ ራሱ እንዴት አስባ አንቺ ባንቺ መረታቷ በጣም ገርሞኛል። እግዚአብሔርን ማለት ዶክመንቱ ብቻ እኮ ምንም እኮ ምን በቃ ድራማ ቢሆንስ ድራማ ነው እንዳልሽው ድራማ ነው ብላ ብታስብስ መጀመሪያም እኮ እንደዛ ማሰብ ትችይ ነበር አይደል እንደ ሩታዬ። አሁን እሷ ብቻ ያን እንትን ስላሳየች እሺ ብለሽ ጋሼን እምቢ ብለሽ እሷን እሺ ማለትሽ ገርሞኛል። ሲቀጥል ደግሞ መታረቅ ካለባችሁ ሁላችሁም ነው መታረቅ ያለባችሁ። ሁሉም ዳኒም ጽጌም እነሱ እንዳውም ይሻላሉ ይመስለኛል። ማናት ሜሪ ሁሉም እኮ እዛ በእነ አብርሃም በእነ አብርሃም ችግር ውስጥ እጁ ያለበት ሁላ ጋሼ ያው አንዴ መታለ ከአዲስ አበባ ከቦታጀራ አዲስ አበባ መታለ አይደለ? ስለዚህ ሁላቸውንም ሰብስበው ሁላቸውንም ማስታርቀ ሁላቸውንም በቃ ሰላም አውርደ ነው ወደ ሀገር መመለስ ያለብህ እንጂ አሁን እዚህ ነገር ውስጥ ያልተኳካ ያልገባ ያልወጣ ሰው የለም። በጣም ብዙ ሰው ነው ያው እንግዲህ እንዳየ ነው ማለት ነው። ስለዚህ አንዱ ታርቆ አንዱ ቤቱን አሁን አብርሃምና ሩታዬ ሰላም ሆናችሁ እነሱ ተለያይተው ምን አይነት ሰላም ይኖራቸዋል? አብርሃም በዚህ ልክ ፍቅር መስዋዕት ከፍላል ራሷን ቤት እንትን በላይ ራሷን ቤት በላሽታ ያንተን ትዳር ለመመለስ የኑላ ነገር አርጋ ከዚህ ከስንት ሰው ጋር እንትን ብለ ምንም እኮ ደስተኛ አትሆኑም ማለት እናንተ ደስተኛ ሆናችሁ ባላችሁበት ታይም አሁን እነዛ እንደዚህ ሲሉ አሁን ሩት ማናት ፍቅር እርግጠኛ ነኝ ቤስት ፍሬንድክ ናት። እያንዳንዷን ነገር ትነግራለች። የእሷ ድብርት እኮ ወደ አንተ ይጋባል ስለ ድጋሚ አሁን ትጣላላችሁ ምናምን ማለት አይደለም፣ ግን ሁላችሁም ሰላም አውርዱና ሁላችሁም ይቅርታ ተባባሉና በቃ ያለው ነገር ያለው ችግር ድጋሚ እንደዛ አይነት ነገር እንዳይፈጠር ሁላችሁም እንትና ሰላም አውርዱና ተታርቃችሁ ሁላችሁም በአንድ ላይ በፍቅር እንትን ብትሉ ነው የሚሻለው እንጂ አሁን አብርሃም ታርጋ ፉፉ እንደዛ የሆነ ፍቅር እንዲህ አዝነሽ ምናምን ተከዛሽ እንትን እያልሽ እንዴት ነው የሚሆነው? ነው እኔ ግራ ስለገባኝ ነው ማለት ጥያቄ የሚፈጥር ነገር ስለሆነ ነው። እንዴት ይሆናል ብዬ ነው። ስለዚህ ውዴ ግን ከዚህ በኋላ ማለት ነው እውነት አንቺ መማር ያለብሽ ነገር ቢኖር ፍቅር የራስሽን ትዳር በትነሽ ለሰው ብለሽ ይሄን ያህል መስዋዕት መክፈል የለብሽም። አብርሃም እኮ በዚህ ልክ አሁን ላይረዳሽ ይችላል። ላይረዳሽ ስልሽ ባትታረቂ ምንም ግድ ላይ ሰጠው ይችላል። አንዳንዴ ኦቨር ምናስብለት ሰው እንትን አይልም ማለት በዛ ልክ ሰው እንትን አይልሽም። ስለዚህ የራስሽን ነገር አስቀድሚ መጀመሪያ ነው የምልሽ ፍቅርዬ። እኔ ወድሻለሁ እኮ ትንሽ ወቀጥ ላርግሽ ነው እንጂ ማለት የተሰማኝን ነገር ለማናገር ነው እንጂ እኔ አንቺ እንትን ኖሮኝ አይደለም። ግን ከዚህ በኋላ ግን እያንዳንዱ የምታደርጊው ነገር ማለት ነው ማርያምን ራስሽን አስቀድሚ ስልሽ በጣም ራስ ወዳድ ምናምን ሁኚ አይደለም። ግን ይሄ እኮ በጣም ኦቨር መስዋዕትነት ነው። ኦቨር ማለት ነው ለአብርሃም የከፈልሽው መስዋዕት ያንቺን ትዳር በትኗል፣ ፉፉዬን አሳዝኗል። ስንት ኦዲየንሶችሽም እንትን ያሉብሽ አሉ። ስለዚህ ለምን በዚህ ልክ ይሆናል ነው። ከዚህ በኋላ ፍቅር እኔ የምልሽ መጀመሪያ ራስሽን አስቀድመሽ
ከዛም በኋላ ነው ለሰዎች ትሪት ወይም ለሰዎች አሲስታንስ ማድረግ ያለብሽ እንጂ ዝም ብለሽ ተነስተሽ እንትን አትበይ። ለማንኛውም ከዚህ በኋላ በሰላም በፍቅር ሁላችሁም አንድ ሆናችሁ እናያችኋለን ብዬ ተስፋ አደርጋለሁ። እግዚአብሔር ሰላም ፍቅር ይስጣችሁ።